ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር ስንታየው የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ተወደዱ መምህራችን መምህር ይስሐቅ የዚሁ ታላቅ ደብር ስብከተ ወንጌል ኃላፊ፣ ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። አሜን። ወጾምነ ወሰአልነ ሀበ አምላክነ በበይነ ዝንቱ። ስለዚህ ነገር ጾምን እርሱም ሰማን። መጽሐፈ ዕዝራ ምዕራፍ 8 ከቁጥር 23። ስለዚህ ነገር ጾምን እርሱም ሰማን። መጽሐፈ ዕዝራ ምዕራፍ 8 ከቁጥር 23። እንግዲህ የምንገኘው ታላቁ ጾማችን ላይ ነው። ገና ከእኩለ ጾምም ቀደም ያለ ጊዜ ላይ ነው ያለነው። ስለዚህም ይህንን ወቅት የበለጠ እንድንጠቀምበት በትጋት የሚጾሙትን የበለጠ እንዲበረቱ፣ የተዘናጋነውም ደግሞ ከዚህ በኋላ ያለውን ጊዜ በሚገባ በጾም በጸሎት እንድንሰነብት ለማሳሰብ ለማስታወስ ጥቂት ደቂቃ እንማማራለን። የምስጢር ባለቤት ለሁላችንም ምስጢሩን ማስተዋሉን ይግለጥልን። እንግዲህ በእውነት ከሁሉ በላይ ይህች ቦታ እጅግ በጣም የበረከት ቦታ ናት። ዛሬም እኔ ክቡር አባታችን ምክንያት ሆነውኝ በመሳለሜ እግዚአብሔርን አመሰግናለሁ። በእውነት ከአዲስ አበባና ከመላ ኢትዮጵያ የቃሊቲዋ ቁስቋም ብሎ ጠበል ወደዚህ ያልገሰገሰ እግር የለም። ብዙ ሕሙማን የተፈወሱባት፣ ይልቅም ደግሞ ዛሬ መጻጉዕ ወዘማሌ ነው ያለነው። ብዙ ሕሙማን የተፈወሱባት፣ በዚህ መጻጉዕ በተፈወሰበት ሰሞን ደግሞ የበለጠ ፈውስ ያለባቸውን ቦታዎች የበለጠ ልንመሰክርላቸው ይገባልና የዚች ቦታ በረከት በሁላችን ላይ ይደር። አሜን። እመቤታችን ቁስቋም ማርያም እንዲሁም የመላእክት አለቃ ቅዱስ ሚካኤል በእውነት አሁን በአንድ ቤተ መቅደስ እንደሚገኙ የቅዱስ ሚካኤል ቤተ ክርስቲያን እየተሰራ እንደሆነ ሰምተናል። ኃያሉ መልአክ ሁላችንንም የሚረዳ ቤቱን ይሰራዋል። በዚህች እናት ቤተ ክርስቲያን መታነጽ ላይ ሁላችን ምክንያት እንድንሆን እግዚአብሔር ይርዳን፣ ለበረከት ያደርግልን። አሜን። በመጽሐፈ ዕዝራ ላይ ለምን እንደጾሙና በመጾማቸውም ውጤት እንዳገኙ የተነገረውን ምዕራፍ ክፍል ምክንያት አድርገን ነው የምናነሳው። ከክርስቶስ ልደት በፊት ከ700 ዓመት ገደማ በፊት ከነበሩ የእግዚአብሔር ወዳጆች አንዱ ዕዝራ ነው። ዕዝራ የጠፉትን መጻሕፍት ቅዱስ ዑራኤል በብርሃን ጽዋ ጠጥቶ ገልጦለት ፊደልና ቃላት ሳይገደፉ በሚገባ የጠፉትን መጻሕፍት እንደ አዲስ የጻፈ መንፈስ ቅዱስ ምስጢር የገለጠለት በዘመነ ኦሪት ከነበሩ ስመጥር የእግዚአብሔር አገልጋዮች የእግዚአብሔር ወዳጆች አንዱ መሆኑን መጻሕፍት ይመሰክራሉ። ይልቅም ዕዝራ የሚታወቀው በናቡከደነጾር እስራኤል ተበታትነው ተሰደው ቤተ መቅደሱን ፈርሶ ነበር። ከዚያ በኋላ በነበረው ሚጠት ከፋርስና በዙሪያው እስራኤል ተበትነው የነበሩ ወደ ሀገራቸው ሲመለሱ ቤተ መቅደሳቸውን ዘሩባቤል እየረዳቸው ሰርተው፣ ዕዝራም ደግሞ የጠፉትና የተቆነጻጸሉትን መጽሐፍት ድጋሚ ጽፎ ስርዓተ አምልኮተ እግዚአብሔር እንዲቀጥል ካደረጉ የእግዚአብሔር አገልጋዮች አንዱ ነው። ተበትነው ጠፍተዋል ከተባሉ በኋላ ሲመለሱ ለመመለሳቸውና እንደ አዲስ ለመደራጀታቸው ታሪክ ተጠቃሽ ሆኖ የሚነሳ ነው ዕዝራ። ስለዚህም ስለሚጠት ጻፈ። ከፋርስ ከተመለሱ በኋላ ቤተ መቅደሱን ስለ መስራታቸው ጻፈ። አስቀድሞ የተሰራው በሰሎሞን የተሰራው ቤተ መቅደስ ነበር። ያ ቤተ መቅደስ ፈርሶ ነበርና ቤተ መቅደሱ እንዲሰራ ጾምን፣ ጸለይን፣ እግዚአብሔርም ረዳን። ቤተ መቅደሱንም እንደ ቀድሞ ዘሩባቤል እየረዳን ሰራን ይላል። ስለምን ጾምን? ቤተ መቅደሱ እንዲሰራ። አንዱ ዓላማ ይህ ነበር። ከሚጠት በኋላ
በኋላም እናነሳዋለን። ከጾማችን ዓላማ አንዱ አብያተ ክርስቲያናት እንዲስፋፉ ነው ማለት ነው። ቤተ መቅደሱ እንዲሰራ ጾምን፣ እርሱም ሰማን አለ። የቅዱስ ሚካኤል ቤተ መቅደስ ይሰራል፣ እግዚአብሔር ይሰማናል። በሕይወት ቆመን ይህንን ቤተ መቅደስ ለማየት በቸርነቱ ይርዳል። በእውነት ይሰራል። ቅድም መምህር ይስሐቅ ሲናገሩ ነበር። በነገራችን ላይ ክቡር አባታችንም እዚህ ያሉ ሊቃውንትም በርካታ አድባራት ገዳማትን ያስፋፉ ናቸው። ለዚህ ታላቅ ደብር የሚያንሱ አይደሉም። መላከ ብስራትም ቢሆኑ ሁላችሁ እንደምታውቁት ቀበና መድኃኔዓለም ከትንሽ መቃኞ ተነስቶ ዛሬ ባለ 2 ቤተ መቅደስ ካቴድራል የሆነው ከፍተኛውን ድርሻ የቅድስት አርሴማን ማህበር ልጆቻቸውን እያስተባበሩ አንዱ ቤተ መቅደስ በሳቸው ተሰራ ቢባል ማጋነን አይሆንም። ሁላችሁ እንደምታውቁት የአዲስ አበባ ልጆች ሰማዕትነት የተቀበሉበት 22 አካባቢ የሚገኘው ደብረ ብስራት ከመነሻው ታላቅ ደብር እስከ መሆኑ የማን ስራ ነው? በወቅቱ ጓደኛ ወንድሜ ስለሆኑ ብቻ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አዘጋጅ ወይም ጋዜጠኛ ነበርኩ። እያንዳንዱን ጉዳይ የመከታተል ግዴታ ነበረብን። ከጥንስሱ ጀምሮ ያ ታላቅ ቤተክርስቲያን እንዲሰራ ካደረጉት አንዱ መላከ ብስራት ናቸው። እግዚአብሔር ዕድሜና ጤና ይስጥልን። ይሄ ማጋነን አይደለም፣ ንገርልኝ ብለው አይደለም፣ ታሪክ ይናገራል። በእውነት ወደዚህም ሲመጡ ፈቃድ እግዚአብሔር ነው። እሳቸው እያስተባበሩ እናንተ እየታዘዛችሁ ሁላችን የታዘዝን ይሰራል። ይህንን ያነሳሁት እነ እዝራ ቤተ መቅደስ እንዲሰራ ጾሙ፣ እግዚአብሔርን ፈቀደ፣ ተሰራ እያለ ነው። በዚህ ቦታ እነ መምህር ይስሐቅ አዲስ አበባን ያቀኑ ከቀበና አንስቶ ከሀገር እስከ ከተማ ለስንት ቤተክርስቲያን ያስተባበሩ አንደበተ ርቱዕ መምህራን ያሉበት ነው። ሌሎችም ሊቃውንት በማህሌቱ በቅዳሴው ስመጥር ሊቃውንት ያሉበት ነው። ይሰራል በእውነት ምዕመናንም እንደዚሁ ታላላቅ የእናት ቤተክርስቲያን የቁርጥ ቀን ልጆች ያሉበት ነው። አሁን ደግሞ ከቀበናም ከ4 ኪሎም ወደዚህ መላከ ብስራትን ተከትለው ብዙ መጥተዋል አሉ። ኮሪደሩ ወደዚህ ሳያለማ አይቀርም። የበለጠ እንኳን መጡልን፣ ደብራችንን ያስፋልን። በእውነት ለበጎ ነው። ይህን የመሰለ ቤተክርስቲያን አጥቢያቸው አድርጋችሁ እንድትገለገሉን የፈቀደው እግዚአብሔር ነውና ወደዚህ አካባቢ ለኑሮ የመጣችሁም ድንግል ማርያም ትባርካችሁ፣ ቤታችሁን ትባርክ። ይሄን ሁሉ ከትምህርቱ ሐሳብ ሳንወጣ ነው ያነሳሁት ወገኖቼ፣ ድጋሚ ስለማልመለስበት ነው። እዝራ ከጾምንበት ዓላማ አንዱ ቤተ መቅደሳችን እንዲሰራ ነው ስለማለቱ ነው። በመጽሐፈ እዝራ ምዕራፍ 8 ላይ ነው ያለ ነው። ሌላው የጾሙበት ዓላማ ጠላት እንዳያጠቃቸው አስቀድሞ ናቡከደነፆር በታትኗቸው ነበርና 3 ደቂቅ እነ ዳንኤልን በምርኮ ሄደው ቅዱስ ሚካኤል ቅዱስ ገብርኤል ከመከራ አድናቸዋልና አሁንም ደግሞ ሕዝብ እንዳይበትን ጠላት እንዳይበረታብን ወደ እግዚአብሔር ጮህን፣ ጾምን። በጾም ወደ እግዚአብሔር ጮህን፣ ወደ እርሱ ተለመንን። እርሱም ደግሞ ጠላት እንዳይደርስብን የከበረች ኃያል ገናና ሀገር እንድትሆን ሕዝባችንም እንዲጠበቅ ሰማን፣ ተለመነን። ስለዚህ ስለ ሰላም ይጾማል ማለት ነው። ስለ ሀገር ደህንነት ይጾማል ማለት ነው። ይልቅም አሁን ስለምን ጾምን? ስለ ቤተ መቅደሱ። ስለምን ጾምን? ሀገር ሰላም እንዲሆን፣ ጠላት እንዲወገድ። ስለምን ጾምን? የተበተነው ሕዝብ አንድ እንዲሆን። አዎ በእዝራ ጊዜ የጾሙበት ዓላማና አሁንም እኛ የምንጾምበት የበለጠ እያስተዋልነው እንዲሆን እኮ ነው። በእነ እዝራ ጊዜ የተበተነ ሕዝብ ነበር። ጾምን፣ እግዚአብሔር ሕዝቡን ሰበሰበልን። መበተን ብቻ ሳይሆን መበታተን አይነት ያዣበበብን ሆነናል። ተከፋፍለናል። ብዙ ፈተና ገጥሞናል። ኢትዮጵያውያን በባህር አለቁ፣ በአሸዋ ሞቱ የሚባል ዜና በዝቷል። ሕዝባችን ተበትኗል። ይችን የመሰለች ሀገር፣ እኒህን የመሰሉ ገዳማት አድባራት ብናዝን የምንጽናናባት፣ ብንጣላ የምንታረቅባት ሽማግሌዎች ያሉባት፣ ስንበድል ኑዛዜ ሰጥተው የሚፈቱ ካህናት ባሉባት ከቅድስት ሀገር ከኢትዮጵያ ሕዝባችን ተበትኗል። ለተሻለ ስራም ይሁን ለምንም ይሁን ሕዝባችን ተበትኗል። ይህን ያነሳ ነው። ሁሉ ግን ሀገሩን ይናፍቃል። በአንድ ወገን በተለያየ ቦታ መሄዳቸው ለበጎ ለሐዋርያዊ ተልእኮ ሊሆን ይችላል። ግን ልባቸው እኮ እዚህ ነው።
አሜሪካን ሀገር ቨርጂኒያ፣ ሜሪላንድ፣ ዴሲ የሚባሉ ተቀራራቢ ግዛቶች አሉ። ከ1 ሚሊዮን በላይ ኢትዮጵያውያን አሉ። ከ51 በላይ አብያተ ክርስቲያናት አሉ። እጅግ ደስ ያሰኛል። ግን ልባቸው እዚህ ነው። ሁሉ ሀገር ይናፍቃል። ምንም ቢሆን እንደ ሀገር የለምና። በአረብ ሀገር 40 ይቀደሳል። 80% በአረብ ሀገር ያለው ኦርቶዶክሳውያን ቆራቢ ናቸው። በሰባቱም ግዛቶች በተባበሩት አረብ ኤሚሬት በሚባለው አቡዳቢ ላይ የኢትዮጵያ ቤተክርስቲያን መድኃኔዓለም እየተሰራ ነው። ኢራቅ የኢትዮጵያ ቤተክርስቲያን አለ። ጆርዳኖስ የኢትዮጵያ ቤተክርስቲያን አለ። ህዝባችን ተበትኗል። አብያተ ክርስቲያናት እንዲስፋፉ በመሆኑ እግዚአብሔር ይመስገን። መበተኑ ግን ደግሞ ያሳስበናል። ሀገር እያለ እናት አባት እያለ ምንም እንኳን አሁንም ከርዕሳችን ሀሳብ አልወጣል። እስራኤል በናቡከደነጾር ቢበተኑም በሄዱበት እንደ ድንኳን ያለ እየሰሩ አምልኮተ እግዚአብሔር ፈጽመዋል። ሲመለሱ ደግሞ ምኩራብ አስፋፍተዋል። ያሳለፍነው ሳምንት ስለ ምኩራብ ሲነግረን ነበር። ምኩራብ ከሚጠት በኋላ ያስፋፉት መጠነኛ የጸሎት ቤት ነው። በኋላ ደግሞ ቤተ መቅደሱ ታላቁን የሰሩበት ታሪክ ይነግረናል። አሁንም ኢትዮጵያውያን ተበትነዋል። ቤተ ክርስቲያን እየሰሩ ክርስትናቸውን እየጠበቁ ቢኖሩም ግን እንደ ኢየሩሳሌም እንደ ከነዓን ምሳሌ ሀገራቸውን ደግሞ ይናፍቃሉ። ታዲያ ዕዝራ ምን አለ? ምንም ቢሆን ሀገር ነውና በሀገራችን ከጠላት ርቀን ተስማምተን የተበተነው አንድ ሆነን እንድንኖር ጾምን፣ እርሱም ሰማን። ተደላለው የሚኖሩትን እግዚአብሔር ይጠብቅልን። በችግር የሚኖሩ ደግሞ ብዙዎች አሉ። በምንከፍተው ዜና ሁሉ በእንዲህ በሚባል ባህር ላይ ወደ አውሮፓ ሲሄዱ ከሞቱት ውስጥ ግማሹ ኢትዮጵያዊ ነው ይለናል። በዚህ አቅጣጫ አሸዋ ላይ የቀሩት ሞተው የተገኙት አቅጣጫውና መልክዓ ምድሩን አሁን መናገር አይጠብቅብንም። በያዛችሁት ሞባይልና በምታየው ቴሌቪዥን ግን ምስክር ነው። ህዝባችን ከሀገሩ ለመሰደድ ሲል አውሬ የሚበላው አሸዋ ላይ የሚቀረው እየበዛ ነው። ህዝባችን ተበትኗል። እንዲሰበሰብ ጾምን አለ ዕዝራ። የተበተነው ህዝብ እንዲሰበሰብ ጾምን፣ እርሱም ሰማን። እኛንም እግዚአብሔር ይስማል። እናቷን የናፈቀች ልጅ አለች። አባቱን የናፈቀ እናቱን የናፈቀ ኢትዮጵያዊ አለ። የጠበል ያለ የካህን ያለ ብሎ የተበተነ ሩቅ ያለ ወገን አለ። ለቁስቋም ጠበል ለቅዱስ ሚካኤል በረከት ያብቃልን። የሀገር ያለ የኢትዮጵያ ያለ ብሎ የሚሳቀቅ ስንት ወገናችን አለ። ዕዝራ ከሀገሩ ርቆ በስደታችን በመከራችን ጊዜ አለቀስን። ስለ ኢየሩሳሌም እያሰብን አለቀስን። ስለ ኢየሩሳሌም በጠየቁን ጊዜ አለቀስን እያለው በዳዊት መዝሙርም እንደተገለጠ ሁሉ ምን እናገራለን? የተበተነች ሀገር ፈተና የገጠማት ሀገር ሆናለችና አዘንን። ኢየሩሳሌምን ባሰብናት ጊዜ አለቀስን፣ አዘንን። ተበትኖ ነበርና ቤተ መቅደሷ ፈርሶ ነበርና በውጪ ኢትዮጵያም ሲያስቡ የሚያለቅሱ ብዙዎች አሉ። በውስጥም እንደዛው መጋደል ሲበዛብን ገዳማት አድባራት እንደ ልባችን ተሳልመን ጠበል ተጠምቀን የምንኖርባት ቅድስት ሀገር ፈተና፣ ጦርነት፣ ሰላም እጦት ሲገጥማት እንዴት አያስለቅስም? ከበረከትና አገር አጥቦ የሚቀበለው ህዝባችን ሲሞት በጅምላ ተቀበረ ሲባል እንዴት አያስለቅስም? ወጣ ባልበት ቦታ ሁሉ እገታ አለ፣ ብር አምጡ እንዲያምጡ ሲባል እንዴት አያስለቅስም? ኢራቅና ኢራን የኢትዮጵያ ቤተክርስቲያን ሲሰሩ በገዛ ሀገሯ ቤተክርስቲያን ስትፈርስ እንዴት አያስለቅስም? በጆርዳንና በእስራኤል መስቀላችን፣ ቆባችን፣ ሻሻችን፣ ካባችን ሲያስከብረን በአሜሪካ በሞተረኛ ታጅበን ታቦታችንን ስናከብር በገዛ ሀገሯ ቤተክርስቲያን ሲፈርስ ቄሱ ሲገደል እንዴት አያስለቅስም? በሌላ ሀገር ከብረን በገዛ ሀገሯ ስትዋረድ በመከራ ውስጥ እንዴት አያስለቅስም? ስለዚህ ነገር ጾምን። ስለዚህ ነገር የጾምን ነው። ህዝብ እንዲሰበሰብ፣ የራቀው እንዲቀርብ፣ ሰላም እንድንሆን፣ ፍቅር አንድነት እንዲሆን እየጾምን ነው። ለዚህ ነው። ስለዚህ ነገር ጾምን። እነማን? በዕዝራ ዘመን እግዚአብሔርም ሰማናል። አሁንም ጾም ላይ ነን። ሁላችን እንደምናውቀው ጾም ማለት ከምግብና ከኃጢአት መከልከል ነው። ጾም ብሂል ተከሎተ ብእሲ እመብሎ ኃጢአት።
ሰው ከምግብና ከኃጢአት ተከልክሎ የሚቆይበት ሕግ ስርዓት እርሱ ጾም ነው ብሏል በፍትሐ ነገሥት። ከምግብም ከኃጢአትም ተቆጥበው የሚከርሙበት እግዚአብሔር አስቀድሞ ሕዝቡን በረከቱን ቸርነቱን ያድላቸው ዘንድ ጉባኤውን እንዲያውጁ ጾሙን እንዲቀድሱ አዘዋል። በኢዮኤል ምዕራፍ 1 ቁጥር 14 ላይ ጾም የእግዚአብሔር ትእዛዝ ነው። አስቀድሞም ከአዳምና ከሔዋን ጀምሮ የመጀመሪያው ሕግ አትብላ ነው፣ ተቆጠብ ነው፣ ተከልከል ነው። ጾምን አውጁ፣ ጉባኤውን አውጁ፣ ጾሙንም ቀድሱ፣ አክብሩ ሲል ነው። ጾምን ማክበር ማለት በጾም ዓላማ መሰረት መሰንበት፣ ሰውነትን ሕይወትን አዋርዶ ዝቅ አድርጎ ለእግዚአብሔር ራስን ማስገዛት መሆኑን ያስገነዝበናል። ጾም በሁለት ወገን ነው። የግል ጾም አለ፣ የአዋጅ ጾም አለ። የግል ጾም ከሰባቱ የአዋጅ አጽዋማት ውጪ ከመምህረ ንስሐ ጋር እየተማከሩ የሚጾሙት ነው። ጾመ ጽጌ አይነት የግል ጾም የፈቃድ ጾም ነው። በጳጉሜና ከአዋጅ አጽዋማት ውጭ የምንጾማቸው የፈቃድ ወይም የግል ጾም ነው። ሰባቱ ደግሞ የአዋጅ አጽዋማት ናቸው። ከአዋጅ አጽዋማት አንዱና ዋነኛው በቀናቱ ብዛት በምስጢሩ ስፋት አርእስተ ኃጣውእ ድል የተነሱበት ባለቤቱ መድኃኔዓለም ኢየሱስ ክርስቶስ የጾመው ታላቁ ጾም በዐቢይ ጾም ላይ እንገኛለን። ይህን ጊዜ የሰጠን አምላካችን ክብር ምስጋና ይግባው። ምክንያቱም መብልም ከንቱ ነው፣ ሆድም ለመብል ነው። እግዚአብሔር ሁለቱንም ያጠፋቸዋል። ጾም ግን ሕይወት ነው። ጾም እግዚአብሔርን የምንመስልበት ነው። እግዚአብሔር ይበላል እንዴ? እግዚአብሔር ይበላል? እግዚአብሔር በባህሪው የሚበላ አይደለም። ክብር ይግባውና ለእኛ ማዕድን ምግብን የሚሰጥ እንጂ። ስለዚህ ከምግብና ከውሃ ተቆጥቦ መዋል ማለት እንደ አምላካችን እርሱን መምሰል ነው። መላእክት ይበላሉ። የመላእክት ምግባቸው ምስጋና ነው። እረፍታቸውን ምስጋና ነው። የመላእክትን እንጀራ ሰዎች በሉ ሲል ቅዱስ ዳዊት የመላእክትን ምስጋና የሰው ልጆች ውሉደ ያሬድ አመሰግኑበት ሲል ነው። ሰማያዊ ዜማ የተሰጣት ኢትዮጵያ እናት ቤተ ክርስቲያን የመላእክት ምግባቸው ምስጋና ነው። ስለዚህም የሰው ልጅ የተወሰነ ሰዓት ተቆጥበን ስንውል፣ ከምግብ ከውሃ ተለይተን ስንውል መላእካዊ ባህሪያችን ነው። እንደ መላእክት ነን ማለት ነው። በኋለኛውም ዓለም እኮ ወደማይበላበት ዓለም እኮ ነው የምንሄደው። ከመ መላእክት ይደብሩ ነው የሚለው። እንደ መላእክት ይኖራሉ። መላእክት አይወልዱም፣ አይዋለዱም፣ አይበሉም፣ አይጠጡም። ስለዚህ በጾም መሰንበት ማለት እግዚአብሔርን መምሰል፣ በጾም መሰንበት ማለት አገልጋዮችን መላእክትን መምሰል፣ በጾም መክረም መሰንበት ማለት ለወዲያኛው ዓለም ሕይወትን ነፍስን ማዘጋጀት ማለት ነው። ወደማይበላበት ዓለም እኮ ነው የምንሄደው። ብንበላ ብንጠጣ እኮ 70-80 ዓመት እኮ ነው። ያውም እያስቸገረን ዕድሜ እየገፋ ሲሄድ ወደማይበላበት ዓለም ለዘላለም ሕይወት የሚኖረው ሳይበላ ነው። እንደ መላእክት እግዚአብሔርን እያመሰገኑ በብርሃን ተከበው የሚኖሩበት ለዚያ የዘላለም ሕይወት ክብሩላችን ያብቃን። ወገኖች ከጾም በላይ ታላቅ ስራ የለም። ከጾም በላይ እግዚአብሔርን ደስ የሚያሰኝ የለም። ከጾም በላይ ሁሉ ተፈቅዶልኛል አይጠቅመኝም ብሎ እየተቆጠቡ መሰንበት ታላቅ ነገር የለም። ቅዱስ ዳዊት በጾሙ ጊዜ በአፌ እንጀራ አልገባም ብሏል። እንኳን የተለያዩ የምግብ አይነቶች በአፌ እንጀራም አልገባም፣ ነፍሴንም በጾም አደከምኳት ብሏል። ነፍስን የሚያለመልም የሥጋን ፈቃድ ድል የሚያደርግ የጾም ሕይወት ነው። ስለምን ጾምን? አንድ ሶስት ነገር አንስተን እንጠቅልለው። በጾማችን ውስጥ የበለጠ ደስ እያለን እንድናሳልፍ ነው። ደስ እያለን እንድንከርም ነው። ቢርበን ቢጠማን የጾም ተግባር ዓላማ ነውና በርትተን ያንን ችለን እንድናሳልፍ ነው። አንደኛው ለፈቃደ ነፍስ ነው የምንጾመው። ለምንድን ነው? ፈቃደ ነፍስ። መብል መጠጥ ፈቃደ ሥጋ። ከምግብ ከመጠጣት ተቆጥቦ መዋል ደግሞ ፈቃደ ነፍስ ነው። ፈቃደ ነፍስ ደግሞ ለእግዚአብሔር ክብር የሚያበቃ ነው። የጽድቅ ሥራ ነው። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 6። የምንራበው የምንጠማው ስለ ጽድቅ ነው። ስለምንድን ነው ግን? ከቅቤው ከሥጋው የተቆጠብነው ስለ ጽድቅ ነው። ቤታችሁ ጠፍቶ አይደለም፣ እግዚአብሔር ይመስገን። ሰው እንደሚበላው ሆቴልና ምን የምትከፍሉት አታችሁ አይደለም፣ እግዚአብሔር ይመስገን። ጾም ነው ብለን ነው፣ ምንቆጠብበት ጊዜ ነው ብለን ነው።
ይህም ደግሞ ስለ ጽድቅ ነው። ስለ ጽድቅ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የሚጾሙት። ለምን መሰላችሁ? የደጋግም ነው ዓለማችን ከምግብ መቆጠብ ለጤና ጠቃሚ ነው እያለ እየሰበከ ስለሆነ ነው። ዞሮ ዞሮ ጾምን እየሰበኩ ነው። ጀርመን ሀገር ውስጥ የጾም ማዕከል አለ። የጾም ማዕከል የጾም ቤተክርስቲያን አይደለም ያልኳቸው። ድሮ የመናፍቃን ቸርች የነበረውን አሁን አማኝ ሲያጡ ሲስተሙን ቀየሩና የጾም ማዕከል። በዛ በጾም ማዕከል ሰዎች ተመዝግበው እስከ ማታ ከምግብ ይቆጠባሉ፣ ግን ውሃ ይጠጣሉ። ራሳቸውን ጋማቸውን ቡና ይጠጣሉ። የጾም ማዕከል ዓላማው ምንድነው? ስኳርን፣ ግፊትን ለማስወገድ። ወይ መከራ! እንኳን ስኳርና ግፊት ካንሰር የምታደን የኩስፓም ጠበል እያለች ሰው ብረት ሲገፋ ይውላል። ስፖርት ነውር ነው፣ ሰውነት ማጎልመሻ ኃጢአት ነው እያልኳቸው አይደለም። እኛ ግን የምንጾመው ውፍረት ለመቀነስ አይደለም፣ ኃጢአት ለመቀነስ። ስብ ለማቅለጥ አይደለም፣ ኃጢአትን አቅልጠን ከእግራችን በታች ለመጣል ነው። የጀርመኑ የጾም ማዕከል ከፍተኛ ገንዘብ ነው የሚከፈልበት፣ ስብ ለማቅለጥ፣ ግፊት ለማባረር። እግዚኦ! በነፃ እግዚአብሔርን ወደን ከምግብ በመቆጠብ እንኳን ስጋ ነፍስ ለምልማ የምትኖርበት ህይወት የጾም ህይወት ነው። ለፈቃደ ነፍስ ነው ያልኳቸው፣ ለጽድቅ ነው። በአሜሪካን ሀገር አንድ ቻናል አለ፣ ምግብ ነክ ነገር ብቻ የሚናገር ቻናል እና በዚያ ቻናል ላይ በጣም ተደማጩ ራስን ስለማስራብ የሚናገር ባለሙያ ነው። ራስን ማስራብ ጾም ላለ ማለት እኮ ነው። ፕሮግራሙ ላይ ብቅልና አሁን ራሳችሁን ታስርባላችሁ፣ ምግባችሁን ወደ ፍሪጅ ትከታላችሁ እያለ ይሰብካቸዋል። ራስን ማስራብ ጾም ላለ ማለት እኮ ነው። ራስን ማስራብ ለጤና ጠቃሚ ነው። 18 ሰዓት ደግሞ እኛ ለመቁረብ እንደምንዘጋጀው 18 ሰዓት ሆድ ባዶ ሆነ ማለት የተለያየ መርዛማ ነገር ከሰውነት ተወገደ ማለት ነው እያለ አጅረው ይሰብካል። ዞሮ ዞሮ እኮ ጾም ነው። ወደዱም ጠሉም ጾም እንኳን ለነፍስ ለስጋ ጠቃሚ መሆኑን ዓለም አረጋግጧል። እኛ ግን የምንጾመው ለምንድን ነው? ለጽድቅ፣ ለፈቃደ ነፍስ። የተረዳችሁ? ለፈቃደ ነፍስ። ደግነቱ ለፈቃደ ነፍስ የምናደርገው ነገር ሁሉ ለስጋም ለጤናም ደግሞ በረከት ነው። አሁን የአብነት ተማሪዎች፣ አረጋውያን እንዲሁም ሽማግሌዎች በቆሎና በውሃ ከርመው እድሜያቸው ረጅም ነው፣ ጉልበታቸው የሚደንቅ ነው። የዝቋላን ተራራኛ በዓመት አንዴ ከብደናል፣ በቀን 2 የሚመላለሱ የአብነት ተማሪዎች አሉ። አይቻልም። ግሸን ማርያም በዓመት አንዴ ትከብደናል። ያቺ ቦታ ግን ከተለያየን በእግራቸው የተለያየ ገበያ ውለው የሚመላለሱ አሉ። ጮማ ቆርጠው ጠጅ ጨልጠው አይደለም፣ ቤታቸው ብትገቡ ቆሎና ውሃ ጠጥተው። ጤና በምግብ ብዛት አይደለም፣ በበረከት ነው። በበላ አይደለም፣ የበላ ነው አይደለም መከራ መጣብን። አንዴ ስኳር፣ አንዴ ግፊት፣ አንዴ ምናምን። ያልበላ ነው ግን ጎርቶን አያውቅም። ጾመን እንኳን በነፍስ በስጋም ተጎርተን አናውቅም ለማለት ነው። እንኳን በነፍስ እንኳን ለዋናው ዓላማ ጾመኞቹ እድሜያቸው ረዝሞ ተራራ ለተራራ እየሄዱ ገዳማት ለአድባራት እየተሳለሙ ኖረዋል። ብላ ጠጣ ያዘው ሲል ደግሞ እድሜ አጭሮ ነው። እድሜ አጭሮ ነው አልኩ። 70-80 እኮ አፍቋል። እንዴት ኖሩ? እየጾሙ እየጸለዩ እግዚአብሔርን እያከበሩ በኑፋቄው በምኑ ተይዞ ብላ ጠጣ የሚለው እድሜው አጭር ነው። የኢትዮጵያ የእድሜ ደረጃ በአማካይ 40 እና 45 ነው ይሉናል አጥኚዎቹ። አዎ ሳጠኑት ሻገር ያሉት እየጾሙ እየጸለዩ የኖሩት እንጂ ይሄ በላተኛው ፌስቡክ እና ቲክቶከሩ እድሜያችን አጭር ነው። እግዚአብሔር በጾም የስጋም የነፍስን በረከት ሲስጠን በእውነት አሜን። መብል ለሆድ ነው፣ ሆድ ለመብል ለሁለቱም እግዚአብሔር ያጠፋቸዋል ያለው እኮ ከንቱ ነው። በሚበላ ጊዜም ደግሞ ስመ ሥላሴ ተጠርቶ በፈቃድ እግዚአብሔር ስመ እግዚአብሔር ተጠርቶ ለበረከት። እናም ወገኖቼ ለፈቃደ ነፍስ ለምን ጾምን? ለፈቃደ ነፍስ እየጾምን ነው። ጉልበቶቼ በጾም ደከሙ አለ መዝሙር 109 ቁጥር 24 ላይ። በሌላ ቦታም ቅዱስ ጳውሎስ ለስጋ አትገዙ፣ የስጋም ስራ በመንፈሳዊ ስራ ግደሉ ሮሜ 8:13 ላይ። የስጋ ስራ እንብላ እንጠጣ ነው፣ እሱም ደግሞ ወደ ዝሙት ወደ ክፉ ነገር የሚበራ ነው።
የሥጋን ሥራ በመንፈሳዊ ሥራ ግደሉት፣ የሕይወት ባለቤት ትሆናላችሁ። ምን ማለት ነው? የሥጋ ሥራን እንብላ እንጠጣ ቢለውን በጾም አሸንፉት፣ በመቆጠብ በመከልከል በመገደብ በልክ በመሆን አሸንፉት። ስለዚህ የምንጾመው በፈቃደ ነፍስ ነው። አባቶቻችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ትላንት በዓላቸውን አክብረናል። በረከታቸው ይደርብን። 562 ዓመት እንስሳትን እየገዙ ለዓለም እየጸለዩ የኖሩት እየበሉ እየጠጡ አይደለም፣ በጾም በጸሎት ነው። እንኳን ለራሳቸው ለብዙዎች ቃል ኪዳን እንዲገባ በቃል ኪዳናቸው ሊያስመሩን ቃል የተገባላቸው ሰዳዲ አጋንንት ርዕሰ ባሕታዊ የሆኑት ጻድቁ አባታችን በጾም በጸሎት ነው። ቅዱሳን የእግዚአብሔር ጸጋ ክብር ያገኙት በጾም በጸሎት ነው። ለፈቃደ ነፍስ ራሳቸውን አስገዝተው። ሁለተኛው ስለምን ጾምን? ክፉን ለማራቅ ነው። ክፉ ሐሳብን፣ ክፉ የሚያሳስበውን ክፉ መንፈስን ለማራቅ እየጾምን ያለነው ለዚህ ነው ወገኖች። ታዲያ እየራቀልን ነው ወይስ እንዴት ነው? ክፉ ሐሳብ እየራቀልን ነው። ከግል እስከ ሀገር ክፉ ነገር እየራቀልን ነው። ስለዚህ የበለጠ ማጤን ይገባል ማለት ነው። እንዲህ ይላል በማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ብዙ ጊዜ መምህራን የሚነግሩን ጥቅስ እንዲህ ያለው ክፉ መንፈስ ያለ ጾም ያለ ጸሎት ከእናንተ አይርቅም። እንዲህ ያለው ክፉ መንፈስ ያለ ምን? ያለ ጾም ያለ ጸሎት ከእናንተ አይርቅም። በነገራችን ላይ ሰይጣንን ማባረሪያ መድኃኒት ፋርማሲ ይኖር ይሆን? ቃሊቲ ያለ እንዴ? እባካችሁ ይፈልግ ነበር። በመርፌ የሚወጋ በኪኒን የሚዋጥ ሰይጣንን አስማንዲዮስን ማባረሪያ ኪኒን ይኖር ይሆን? እንዴት ጠፋ ቃሊቲ? ከቅጠላ ቅጠሉ እስከ ባህላዊ ሲኖር ይሆን? ጭራሽ እንዳይጨምርብናል። ወይስ ደግሞ በጥይት እናባሮ ይሆን? ከጥይቱ እስከ ኒኩሌር ቦምቡ የሚፈበርከው ማን ሆነና? ታዲያ ሰውን የሚያጣለውን እንዲህ የሚያጋድለንን የሰው ልጅ አንዱ ገድሎም ሳያበቃ በመኪና ዘግናኝ ነገር እንዲያደርግ የሚያደርገው እንዲህ ያለው ክፉ መንፈስ እንዴት እናርቀው ከሀገር? ወንድም ወንድሙን ገድሎ ፎቶ የሚነሳ፣ አስከሬን ላይ ቆሞ ፎቶ የሚነሳ እንዲህ የሚያደርገው ሰይጣን እንዴት እናባረው? ድሮን ይሻላል ምን ይሻላል? ይሄንን የሚያባርረው ድሮን ጾምና ጸሎት ነው። ይሄን እኮ ነው እንዲህ ያለው ክፉ መንፈስ የሚርቀው ከእናንተ የሚወጣው አለ። ከመካከላችሁ የሚወጣው የሚርቀው በጾምና በጸሎት ትዳር የሚያፋታውን፣ አባትና ልጅ የሚያካስሰውን፣ በሐሜት በነገር የሚያስውለውን፣ ካህናትን አባቶችን እንዳናከብር የሚያደርገውን፣ ስም አጥፊውን፣ ክፋት የሚዘራውን፣ ጠብ የሚዘራውን፣ አድማ የሚዘራውን፣ በዘር የሚከፋፍለውን ጥንተ ጠላት ዲያብሎስን አረ በምን እናባረው? አረ መድኃኒት ፈልጉ። በድንጋይ እንፈንክተው፣ በጦር እንውጋው፣ ብረት አገለንን ተኩሰው። በምን ይሻላል? ጾምና ጸሎት ነው። ታዲያ እያባረር ነው። በሕማም ሕዝባችንን መከራን ያሳየውን ነገ ስለ መጻጉዕ ሊቃውንት በስፋት ስለሚያስተምሩ ወደዛ እንዳልገባ ብዬ ነው። በሰላም ለነገው ቀን ያብቃል። ሕሙማን እንዲሳቀቁ፣ እንዲማረሩ፣ እንዲጨነቁ የሚያደርገውን በጾምና በጸሎት ነው። ጠበሉም ከጸሎት ጋር እኮ ነው። ጠበልም ከጾም ጋር እኮ ነው። እጅግ የሚያውክና ምክረ ካህን አግኝቶ የተለየ ችግር ካልሆነ በቀር ሱባኤውም ጠበሉም ከጾም ጋር ነው፣ ከጸሎት ጋር ነው። ወገኖች በጾምና በጸሎት ክፉ መንፈስ ይርቃል እያልን ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ይህ 40 ቀን የጾሙ ምክንያት ሲነገረን በስፋት እንደሰማችሁት በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ከጾመ ከጸለየ በኋላ 40 ቀን 40 መዓልት 40 ሌሊት ፈታኝ ቀረበ። 3 አይነት ፈተና ቀረበ። አርስታጣው የሚባሉትን በስስት በትዕቢት በፍቅረ ነዋይ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሂድ አንተ ሰይጣን ብሎ አስወገደው። እርሱ ፊት ቀርቦ ሊናገር የሚገባው ሆኖ አይደለም፣ እኛን ሊያስተምረን ነው። ሂድ አንተ ሰይጣን የምትሉት ክፉ መንፈስ የምታርቁት
በጾምና በጸሎት ነው ሲለን ነው። ከጾመ በኋላ ነው ሂድ አንተ ሰይጣን ያለው። እየጾማችሁ አባሩት ሲል ነው። እየበላችሁ አይደለም፣ እየጠጣችሁ አይደለም፣ በጾማችሁ አባሩት ሂድ በሉት ሲል እኮ ነው። ሂድ አንተ ሰይጣን አለው። አሁንም ክህደት ከሰይጣን የምንልበት ዋና መሳሪያችን ጾም ነው፣ ጸሎት ነው ወገኖች። ታዲያ እያባረርነው ነው። ባለትዳሮች አሁንም ኩርፊያ ላይ ከሆናችሁ አላባረራችሁም ማለት ነው። እናትና ልጅ ተጣልታችሁ ከሆነ አላባረራችሁም ማለት ነው። ስለዚህ ጾሙን አጠንክሩት እንጂ ዙሩን ጠንከር አድርጉት እንጂ። ጎረቤታሞች ተጣልታችሁ ካልታረቃችሁ እንዴ ሳይታረቁ በእግዚአብሔር ፊት መቆም አለ እንዴ? ሳይታረቁ ታረቀን ይባላል እንዴ? አላባረርነውም ማለት ነው። በዘረኝነት ሐሳብ እየተካፋፈልን እየተጣላን ከሆነ አላባረርነውም ማለት ነው። በፍቅር በደግነት በምጽዋት አስራት በማውጣት እያሳለፍን ከሆነ ግን እያባረርነው ነው ማለት ነው። በስስት በትዕቢት ሰውን በመናቅ በሰው ላይ በመፍረድ ከሆነ አላባረርነው ማለት ነው። ክህደት ከሰይጣን እኮ በተግባር ነው የሚጾመው፣ በተግባር ነው፣ ከልብ ነው የሚጾመው። ለስሜት ወይም ደግሞ እንደው ለወቅታዊ ጉዳይ አይደለም። ጾም ለተወሰነ ወቅት ከጥሉላት መቆጠብ ቢሆንም ዘወትር ጾም ነው፣ እሱም ከኃጢአት መቆጠብ ነው። እንዴ አንዳንድ ጊዜ ስሜታዊም እንሆናለን ወገኖች። በአጽዋማት ጊዜ በጎ አይነት ኑሮ ይኖረንና ሲፈታ ደግሞ አንቻልም። አንድ ሴትዮ አለች፣ አንድ መምህር ምትክ የሚባለው የጻፉት መጽሐፍ ላይ ያገኘሁት። ሴትየዋ የስድብ አመል አለባት፣ በጣም ትሳደባለች። ጾም ሊገባ ስለ ቅበላ ሰሞን በዚህ ደረጃ ጎበዝ ሆናለች። ንስሐ አባቷ ጋር ሄዳ ላስቀድስ ነው አለች። ጎሽ ልጄ በርቺ፣ እንግዲህ እንዳትሳደቢ፣ የሚያስቀድስ ሰው አይሳደብም፣ የሚያስቀድስ ሰው አይጣላም፣ በቃ አደራሽን አሏት። እሺ ጀመረቻ። በጣም ደስ ይላል እኮ። በዛ ወረደ ሰኞ አስቀደሰች፣ ተመለሰች፣ ደስ አላት። በንጋታውም ስትሄድ አሁን ፈተና ተጀመረ። ጎረቤቶቿ አዩአትና አንቺ ተሳዳቢ፣ አንቺ ብሎ አስቀዳሽ። ዝም አለች፣ ተቋቋመች። እንዳትናገሪ ብሏት የለ። በሶስተኛው ቀንም አስቀድሳ ስትወጣ ይውላች ፈተና አይጠፋም እኮ። አሁን ያንቺ ምላስ ተሰበሰበ፣ አሁን ያንቺ ምላስ እንደው አስቀዳሽ ሆነ። አቤት ፈተናው! ስትመጡም ፈተና ግን ዝም ነው። ታዲያ አላስቻላትም። እየሰማችሁ ነው። አላስቻላትም። በጣም የሚተቿት የሚሰድቧት ሲበዙባት እንዲህ አለች። አፏን ነጠላዋን ወደ ታች አድርጋ አሁን ጾም ነው፣ እያንዳንድሽ ጾም ሲፈታ እንገናኝ። ስድብ በቀጠሮ ማለት ይሄ። መቼ እንገናኝ? ጾም ሲፈታ እያንዳንድሽ ልታጥረገርግ ነው። እንግዲህ ቀጠሮ ያዘች ለስድብ። አብይ ጾም ላይ ሆነው በበዓለ ሃምሳ ለማመንዘር ቀጠሮም ይዘዋል። ጾም ሲፈታ ፔኒሲዮን ይቀጣጠራሉ። ቁርጡን እየቆረጡ አረቄውን ከልክ በላይ እየጠጡ ለስካር ቀጠሮም ይዘዋል። እንዴት ነው ነገሩ? እንዴት ነው ነገሩ? ስለ ፈቃደ ነፍስና ክፉ ልማድን ለማራቅ የተሻለ ራስን ገዝቶ ለመኖር በጾሙ እየተጠቀምን ነው ወይስ ቀጠሮ ሲፈታ ያገናኘን እያልን ነው? ለነገር ኃጢአት፣ ለጠብ፣ ለክርክር ቀጠሮ እያዝን ነው። እስራኤልና ምንትስ በዚህ ሰሞን የተኩስ አቁም አድርገዋል። ሲፈታ ተኩስ ይጀምራሉ ማለት ነው። የአንዳንዶቻችን ጾም ለጊዜው የተኩስ አቁም አይነት ነው። አሁን ጾም ነው፣ ከግድ የለም እንቻለው። አሁን ጾም ነው፣ አንንካው። ጾም ሲፈታ ማፈራረስ፣ በድንበርም በልብስ ማስጫ መጣላት፣ የተዘጋውን ፋይል መክፈት ይጀመራል ወይስ እንዴት ነው? እውነት ያኔ ነው የምንመዘነው። በአጽዋማት ጊዜ ድርሳናት ገድላት አይቀሩንም፣ እግዚአብሔር ይመስገን። አለባበሳችን፣ አሰጋገዳችን፣ ቤተክርስቲያን አመጣጣችን በጣም ደስ ይላል። በጾም ማግስት ግን ሴቶቹም ቀሚሱን ያወልቁታል። የመሳሰለው በየመጠጥ ቤቱ እኛው ስንፈናከት እናድራለን። እንዴት ነው ነገሩ? እናም ወገኖች አጽዋማት ክፉ ልማድን ለማራቅ ነው። አሁን ክፉ ልማድ አለብኝ፣ አጓጉል ጠባይ አለብኝ ምንል፣ ይህንን ለማስወገድ እኮ ነው ዓላማው። ታዲያ እንዴት ነው? እያስወገድነው ነው? እየበረታን ነው?
በጾም አልጠጣም ብለው ማይጠጡ ሰዎች አሉ። በጣም ደስ ይላል። ሲፈታ ግን ያካክሱታል። ተከሽኖ አምጭልኝ ምናምን አምጭልኝ። ሁሉ በልክ ይሁን። ለስሜት ነው እንደምንጾመው። በአጽዋማት መቆጠባቸው ይደነቃል። እግዚአብሔር ይመስገን። በኋላ ካካካሱት ግን ምን ዋጋ አለ? ድርሽ አልልም ይላሉ። ከዛ በኋላ ግን መድረሻው ይጠፋል። አቤት በዓለ ሃምሳው የኃጢአት 50 ቀን ሊያስመስል ነው። እንዴት ነው ወገኖቼ? አሁን ከጥሉላ ተቆጥበናል። ሲፈታም ደግሞ ከኃጢአት መቆጠቢያ ጊዜ ነው። አልያዝ ነው እኮ የምንለው። አሁንም አንዳንዴ ሊፈትን ይችላል። አንድ አባት ቄስ ናቸው። እየሰማችሁ ነው? አይ ነገር በምሳሌ ይሻላል መሰለኝ እንደማኩረፍ ስትሉ። ቄሱ አውቶቡስ ላይ ይሄዱ። የኪስ መካኒክ ታውቃላችሁ አይደል? ቄስ አይል ምን አይል ኪሳቸው ገባ። ቄሱ ኪሳቸው ገባ። እንደ ሞባይል ነገር ጨብጧል። ልክ ሊያወጣ ሲል ያዙት። ብልጥ ቄስ ናቸው። ያዙት። በኋላ ምን አለ መሰላችሁ? ቁጭ ብሏል እኮ አባታችን ይፍቱኝ ይላል። ኪሳቸው ገብተው ይፍቱኝ። አይ ልጄ እንኳን ተፈተተ ይዘህም አልተቻለም። ሲያዝ ነው ይፍቱኝ ትዝ ያለው እና ወገኖች የሚደንቅ ነው። አንዳንዴ እንኳንስ በፍስጉ በጾምም ያስቸግራል። አሁንም ይጣላል። ቤተክርስቲያን መጥቶ በማስቀደሻ ቦታ የሚጣሉ እኮ አለ። በመንጣፍ የሚጣሉ እኮ አለ። እንኳን ተፈቶ አሁንም አልቻለችው። አሁንም አመፅ አድማም ያስበዋል። አሁንም ከመንፈሳዊ ስራ ከበጎ ነገር ከእርቅ ከአንድነት ከፍቅር ይልቅ ስም ማጥፋት ላይ እከሌ በዚህ ገባ እከሌ በዚህ ወጣች ብለው የሚደክመዋል። እንኳን ተፈቶ አሁንም ያልተቻለዋል። ብዙዎች ግን ብርቶች አላችሁ። ብርቶችን ያብዛልን ወገኖች። ከርዕሳችን አልወጣን። የጾማችን ዓላማ እኮ ክፉ ልማድን ለማራቅ ነው። ደካማ ጎን ይኖረኛል። ሰዎች እኮ ነን። ያን ደካማ ጎናችን እኮ ለማስወገድ እኮ ነው። በትዳር ውስጥ ችግር ይኖርብናል። ያን የትዳር ችግር ለማራቅ እኮ ነው። በጓደኞች መካከል አለመግባባት የመሳሰለው ሊኖር ይችላል። በሰላም በመግባባት እንድትፈታው እኮ ነው። በዘመዶች መካከል የተለያየ ሀሳብ ልዩነት አጋጭ ሊሆን ይችላል። በአጽዋማቱ ጊዜ ሽማግሌ ይዘን ካህን ይዘን ታርቀን ነገሮችን ለማስተካከል እኮ ነው። ስለዚህ እኮ ነው የምንጾመው። እንዲምረን እኮ ነው፣ ይቅር እንዲለን እኮ ነው። የምግብ አድማ እኮ አይደለም ጾማችን። ስለ ጽድቅና ክፉን ለማራቅ ሆን ብለን የምንቆጠበው እኮ ነው። ታዲያ ክፉን እያራቅንበት ነው። እንዴት ነው? አንድ እናንሳ። ከመከራ ለመዳን ነው። የጾማችን ዓላማ ለፈቃደ ነፍስ ነው። የጾማችን ዓላማ ክፉን ለማራቅ ነው። የጾማችን ዓላማ ከመከራ ለመዳን ነው። ጾም ከመከራ ያድናል። ጾም ቅዱሳን መላእክት እንዲቀርቡንና እንዲራዱን ሕይወታችን በእነሱ እንዲጠበቅ ይረዳል። ቅዱሳት መጽሐፍት ሁሉ ይህንን ያስተምሩናል። ለምሳሌ በትንቢተ ዳንኤል ምዕራፍ 3 ጀምሮ ስናይ እንዲሁም ምዕራፍ 6 ዳንኤል በምርኮ ጊዜም ከ3 ወጣቶች ጋር የነበረው የእግዚአብሔር ወዳጅ እየጾመ እየጸለየ በመኖሩ ተከሰሰ። ጸሎተኛ በመሆኑ ተከሰሰ። በጎ በማድረጉ ተከሰሰ። በዚህ አላበቃም። ወደሚባሉና በጭካኔ ወደሚገድሉ ወደ ተራቡ አንበሶች ጉድጓድ ተጣለ። እየሰማችሁ ነው? ለምን ጾምክ? ለምን ጸለይክ? ቤተ ክርስቲያን ለምን ጾመች ነው እንደተቃጠለ ያደረገው? ለምን ጸለያችሁ? ለምን ቀደሳችሁ ነው እንዴ? አሳዳጁ አይበዛው ለምን ስለ ዓለም ሁሉ እንማልዳለን አላችሁ ነው እንዴ? ስለ ዓለም ሁሉ እንማልዳለን ትላለች ቤተ ክርስቲያን። ዓለም ሳይመቻት ተመችቶን እኮ አይደለም፣ ስላልተመቸንም ግን አንተወው። ዓለም እየገፋን መከራ እያበዛብን ግን ስለ ዓለም የምትጸልይ ብትኖር የተዋህዶ ቤተ ክርስቲያን ነች። አይ ዓለም እኮ ጣጣ አብዝቶብኛል ይህን ጸሎት ተውት ብላ አታውቅም። በእንተ ቅድሳቱም ቀርቶ አያውቅም። ዳንኤል እነሱ ስለተነሱበት ጾሙን ጸሎቱን አልተወም እያልኳቸው። የዳንኤል ምሳሌ ቤተ ክርስቲያንን መንፈሳዊ አገልግሎቷን አትተውም። ተፋቀሩ በበይናቲኩም ማለቷን በዜማን በትምህርትም አትተውም። ዓለም ሁሉ ከእግዚአብሔር ሕግ ስለራቀ ቤተ ክርስቲያን አትርቅም። ዓለም ሁሉ ይሰቀል ስላለ ቤተ ክርስቲያን ግን የተሰቀለው እርሱን ታመልካለች።
ሁሉ ስለ እሳት አትስትም። ሁሉ ምድራዊ ነገር ላይ ስለተሯሯጠ አትሯሯጥም። ክብሯን ንጽህናዋን ጠብቃ ልጆቿን እቅፍ ድግፍ አድርጋ ትኖራለች የተዋሕዶ ቤተክርስቲያን። ዳንኤል በጎ በመስራቱ ተከሰሰ እያልኳችሁ ነው። አንዳንድ ቅን ክርስቲያኖችም እንዲህ ነው። በየቢሮው በጎ በማድረጋችሁ ብትከሰሱ አላችሁ። እውነትን ያዙ፣ ሐቅን ያዙ፣ ከእውነት ፈቀቅ እንዳትሉ። ብዙዎች ቢስቱ ብዙዎች ስተዋልና ብላችሁ ዓላማችሁ እንዳስቱ። ህዝብ እኮ ሊሳሳት ይችላል። ህዝብ አይሳሳትም የሚለው ፖለቲካ ነው። ህዝብ እንደሚሳሳት ቢነግረን ደግሞ መጽሐፍ ቅዱስ ነው። ሰብአ ትካት ህዝብ ናቸው፣ ስተው የለ እንዴ? ሰብአ ሰዶም ህዝብ ናቸው፣ ስተው የለ እንዴ? ይሰቀል ያለው ህዝብ አይደል እንዴ? አብዛኛው ዘረኛ ስለሆነ እኔ ዘረኛ አልሆን እንዴ? አብዛኛው ሌባና ወንበዴ ስለሆነ ወንበዴ ልንል ነው እንዴ? አብዛኛው ጉቦኛ ስለሆነ ንጹሕ ካህን ጉቦኛ አይሆን እንዴ? አንሆንም እንዴ? አብዛኛው ድንግልናውን እየጣለ በየሜዳው ዝሙት ስላበዛ ልጆቻችን እንደዛ ይሆኑ እንዴ? አይሆንም። ብዙዎች ስለሳቱ ዳንኤል አልሳተም። ይሄው ነው። እውነትን ያዙ፣ ሐቅን ያዙ። የእውነት አምላክ መልአኩን ይልካል። መጽሐፍ ቅዱስ ነው የምንነጋገረው። የእግዚአብሔር መልአክ እንዲያውም ቅዱስ ሚካኤል። እስቲ ቅዱስ ሚካኤል በሉ። ቅዱስ ሚካኤል ድገሙት። እንደው ቅዱስ ሚካኤል ሶስት አድርጉት። ቅዱስ ሚካኤል ስሙ ሲጠራ ራሱ ሁላችን ይድረስልን። አሜን። በጉድጓድ የተጣለውን ዳንኤልን ቅዱስ ሚካኤል መጣ፣ የአንበሶቹን አፍ ዘጋ። ዳንኤል ዳነ፣ ከሳሾቹ ሞቱ። ይኸው ነው። እውነትን የያዘ ሕይወት ይቀጥላል። ምን እያልኩ ነው ወገኖቼ? ጾምና ጸሎት ነው መልአኩ እንዲመጣ ያደረገው፣ መብል አይደለም። ለጾመኛው ለጸሎተኛው ቅዱስ ሚካኤል መጣ፣ ከመከራ ዳነው። ይኸው ነው። ብዙ መከራ አለ፣ ከግል እስከ ሀገር። በጤና መከራ ያያሉ፣ በችግር መከራ ያያሉ። ሚላስ የሚቀመሳተው አግኝተው ያጡ ብዙ መከራ ያያሉ። አይዟችሁ፣ እግዚአብሔር መልአኩን ይልካል። የችግርን የመከራን አፍ ይዘጋዋል። ሕይወት ይቀጥላል። ጹሙ፣ ጸልዩ። ታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ወያድኅኖሙ። ያድናቸዋል ወገኖች፣ ያድነናል። መልአኩን ልኮ እንኳን ማማለድ ያድናሉ ከመከራ በተሰጣቸው ጸጋ። መዝሙር 33 ላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ያድነናል። እናቶች አባቶች፣ ልጅ የተቸገረ ቤተሰብ የተቸገረ ብላችሁ ተስፋ እንዳትቆርጡ፣ ወደ ስህተት እንዳትሄዱ፣ በእውነት ጽኑ፣ በተዋሕዶ ልጅነት ጽኑ። መልአኩ ይመጣል። እንደ ዶኪማስ ቤት ድንግል ማርያም ትመጣለች። ያለቀውን ትለውጠዋለች፣ የጎደለውን ትሞላዋለች። ጥሯት። በእውነት ወትውቱኝ፣ ጸልዩ፣ ለምኑ። ወተወተቻች ሴት ከነናይቷን ላስታውሳችሁ። እንደው መወትወት፣ ተስፋ እንዳትቆርጡ። ጤና አጣው፣ ችግር በዛብኝ፣ ቤት የፈረሰብኝ፣ አይዟችሁ፣ ታሪክ ይቀጥላል። እርሶ የጠራን ለዚህ ለምድራዊ ኑሮ ብቻ አይደለም። ይሄኛው ቢፈርስ የማይፈርሰውን በጾም በጸሎት ከላይ ገንቡ። የላይኛውን መዝገብ አከማችሁ። ይህም ዋስትና የለውም። እያከራየነው ሞላልን ተደላቀቅን ያለው ፈርሶ መንገድ ሆኗል፣ ፓርኪንግ ሆኗል። በወዲያኛው ግን አፍራሽ የለም። ምናፈርሰው ቢኖር በእኛ በክፉ ስራችን ነው። የማይፈርሰውን በሰማይ ገንቡ። እሱም በጾምና በጸሎት ነው። ከነናዊቷ ሴት ማቴዎስ 15 ላይ ልጇ ክፉ በሽታ ተይዞባት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርባ ወተወተችው የሚለው ቃል ማርኮኝ ነው። ከመንገር በላይ ነው አይደል? መወትወት። አሁን አንድ ሕፃን ልጅ ወይ ዳቦ ስጡኝ ወይ ነገር ስጡኝ ቸኮላት ስጡኝ ውትውት ያደርጋል አይደል? እንካ ብላ ብለን እንገላገላለን። እንደው ሕፃን ልጅ አልታያችሁም? ስራችሁ ሱሪያችሁ እናቶች ቀሚሳችሁን እያያዘ እማዬ ናምጪ አባዬ ስጠኝ ዝም ብሎ ሲወተውት ልገላገል ትሉና ትሰጣላችሁ። ሴቲቱም ወተወተችው። ለጊዜው ዝም አለኝ ብላ ተስፋ አልቆረጠችም። እግዚአብሔር ያያል፣ ይሰማል፣ ጊዜ ያለው መልስ ሊሰጥበት። ምን ነው ጠበል ከረምኩኝ፣ ምን ነው ቤተ ክርስቲያን ከረምኩኝ ለውጥ የለም እንዳትሉ፣ የሥራ ጊዜ አለው። የምን ጊዜ አለው? የሥራ ጊዜ አለው። ጊዜው ሲደርስ ደቀ መዛሙርቱ ምን አሉ? ጌታ ሆይ እየወተወተች ነው እና አሰናብታት አሉ። ምልጃ ነው ይሄ። እየወተወተች ነው፣ አሰናብታት፣ አንድ ነገር በላት።
ጌታችን ጊዜው ሲደርስ ቆመ። ከዚያም ዘወር ብሎ ተመለከታት። እንደው በሞተ እየሰማችሁኝ ነው ወይ? ማቴዎስ 15 እኮ ነው። ዘወር ብሎ ተመለከታት። በቸርነቱ ይመልከተን። አሜን። ከዚያ ምን አላት? እንዴ የልጆችን እኮ ለውሾች አይሰጥም አላት። ምስጢራዊ ቃል ነው። የእግዚአብሔር ሕዝቦችን ለአሕዛብ አይሰጥም ሲል ነው። የእሷንም እምነት ሊመዝናት ነው። ይህቺ ሴት አይ በቃ ውሻ ላይ ብላ አልሄደችም። በደንብ ስሙ። እንዴት ውሻ ይለኛል? አቤተኛ እኮ ብሶተኛ ነው። ቄሱ ድንገት ሳያዩን እንደው እልፍ ካሉ ቄሱ ዘግተው እንሄዱ ትላላችሁ። ስታሳብ አለብን። ስለምን ስናስብ እናንተ ሳናይ ሊሆን ይችላል። መምህር እገሌ አኩርፈው ለማለት እንዳትቸኩሉ ወገኖች። እገሌ ሰላም ሳይለኝ ሄደ ብላችሁ እንዳትጣሉ። ባያይ ነው ባታይ ነው። ውስጥ ካላየ ምን ዋጋ አለ? ለፍርድ እንዳትቸኩሉ እያልኩ ይኸውላችሁ። ይቺ ከነናዊት ሴት ስንት ነገር ታስተምራለች መሰላችሁ? እንዴት ውሻ ይለኛል አላለችም። ጭራሹን ምን አለች እንዴ? ውሾችም እኮ ከጌቶቻቸው የተረፈውን ይበላሉ። ራሷን በምን መሰለች? ጭራሹ ነው። አያችሁ ትህትና። ቡችሎችን ወይም የውሽ ታናናሽ ውሾች ማለት ነው እንግዲህ። እነሱም ራሷን ዝቅ አድርጋ እኮ ከፍርፋሪውን ይበላሉ አለች። አያችሁ በቡችሎች መሰለች። ከዚህ በኋላ ጌታችን እምነቷን ተመለከተ፣ ትህትናዋን ተመለከተ። እንደ እምነትሽ ይደረግልሽ ብላ ልጇ እንድትፈወስ ፈቀደ። እግዚአብሔር የተመሰገነ አሜን። ወገኖች በትዕግስት ወትውቱት። ይህ መወትወቻ ጾም ነው፣ ጸሎት ነው። ዘወር ይላል፣ መልስ ይሰጣል እያልኳቸው ከመከራ ሕመም፣ ከመከራ ችግር፣ ከመከራ ስደት፣ መከራ ከተባለ ከተለያየ ውጣ ውረድ ዘወር ብሎ መልስ ይሰጣል። ከእኛ የሚጠበቀው እንደነ ዳንኤል እንደ ከነናዊቷ መጽናት ነው። 3 ደቂቅ ብንሞት እንኳን ለጣዖት አንሰግድም ብለው ወደ እሳት ተጣሉ። በጾም ምክንያት እኮ ነው መከራ የመጣባቸው። ስለ ጾሙ ሌሎቹ ሲበሉ እነሱ እየጾሙ ከርመዋልና፣ ከዚያም ለጣዖት አንሰግድም ብለዋልና እግዚአብሔር አበረታቸው። መልአኩ ቅዱስ ገብርኤል ላከ፣ ከእሳት አዳናቸው። የጾም የጸሎት ሕይወት ከእሳት ያድናል፣ ከመከራ ያድናል እያልን ነው። ስለምን ጾምን? ከመከራ ለመዳን። ታዲያ መከራችን ምን ነው አንዣበበ? መከራችን ምን ነው አዳዲስ ሆነ? ይቀረናል ማለት ነው። ከልብ አልሆን ይሆን ወይ? ብዙዎች ከልብ እንደሆኑት አልሆነን ይሆን? እንደው ላይላውንና የማስመሰል ብቻ እየሆነብን ይሆን? ከልባቸው እያነቡ ንስሐ እየገቡ ሥጋው ደግሞ እየተቀበሉ የሚጾሙ አላችሁ። እግዚአብሔር ጸሎታቸውን ይስማ። ሌሎቻችንስ ከንስሐ ጋር ይሆን? ኃጢአትን በመናዘዝ ይሆን? በሚገባ ራሳችን አዘጋጅተን ይሆን? አጥበን ይሆን? አሁን የቅበላ ሰሞን ታዝባችሁ እንደሆነ አቤት ድስቱ ጭልፋው ታጠበ። መቼም አይደል ረሳችሁት እንዴ? ታጠበ እኮ በደንብ በሙቋ። በቅበላ ማግስት ሰኞ ድስት ያላጠበ የለም። አንዳንዱ ሌሊቱን አጥቦ ነው ያደረው። እኛ ግን ታጥበናል። ድስቱ እየጾመ ነው። አንደበትስ የታደለው የክርስቲያን ጭልፋ በደንብ በአይጃክስ ታጥቧል። አንደበት ግን አልታጠበም። አሁንም አሜት አለ፣ አሁንም ስካር አለ፣ አሁንም ጠብ አለ። ጾሙ ለድስቱ ሳይሆን ለእኛ እኮ ነው የገባው። ማንኪያ እንዳይነካካ እንላለን፣ ለራሳችን እየተነካካል። አንዱ ሲነካ እያደረ በሐሜት በምን ማንኪያ ተነካብኝ አባቴ ይፍቱኝ ብለው ይመጣሉ እናቶች። ጥሩ እኮ ነው ጥንቃቄያቸው፣ በጣም ጥሩ ነው። የሆነ ቅቤ ነገር ወተት ነገር የነካው ማንኪያ ሻይ የማይሰልኩበት አባቴ ይፍቱኝ ይላል። አንዳንዶቻችን ጥሩ እኮ ነው፣ ግን ትልልቁስ ነገር አሁን ምሳሌ ልንገራችሁ። ደክሟቸዋል፣ ጥቂት ተናገር ያበቃል። ከልብ ይሁን ነው። ሰውየው አሁንም ንስሐ አባቱ ጋር እየሄደ አባቴ ገመድ ሰርቅ ያለው ይላቸዋል። ገመድ ምንድን ነው ያልኳቸው? ገመድ። አሁንም ይመጣል አባቴ ገመድ ሰርቅ ያለው። እግዚአብሔር ይፍታ፣ በቃ እንዴ ተጠንቀቅ እንጂ አትስረቅ እንጂ ስርቆት አይገባም። አሁንም ይመጣል ገመድ ሰርቅ ያለው። ተጠራጠሩ። ቆይ ልጅ ይሄ ነገር ገመድ ብቻ ነው? እርግጠኛ ገመድ ብቻ ነው ብላ አጥብቆ ጠይቁት። አይ ገመዷ ጫፍ ላይ በሬ አለ። ምን አለ? በሬ። ለካ በሬ የታሰረበት ገመድ ነው። በሬውን ትቶ ምኑን ነው የሚናገረው? ገመዱ። ጭልፋና ማንኪያውን ይናገራሉ። ጠንቋይ ቤት እየሄዱ ጨሌ ያስቀምጠው በሬውን አምጡት እንጂ ትዳሩ ላይ እየወሰለተ ሮብ 6 ሰዓት በላው ይላል።
አዎ ለምን በላ ግን ትዳርን አክብር እንጂ። አዲስ አበባ ውስጥ እኮ 98 ጠንቋይ ቤት ነው ያለው። የሚሄደው እኮ የኛው ነው። ሰባኪ ጠፍቶ ነው 30 ሺህ ካህን ባለበት 280 አብያተ ክርስቲያናት ባሉበት ይህ ሁሉ መምህራን ሊቃውንት ባሉበት 98 ጠንቋይ ቤት አለ። ደግሞ በምን ቆጠርከው እንዳትሉ የሥራው ጠባይ ተመዝጋቢ ጠንቋይ ቤቶች አሉ። ይገርማቸዋል። የሚሄደው የኛው እግር ነው። እግር አላረፈም። አሁንም እያልኩ ያለሁት ከልብ እየጾምን ነው ብዙዎች፣ እግዚአብሔር ይመስገን። ግን አንዳንዶችስ ጠዋት ለታቦት ከሰዓት ለጣዖት የለም። ጠዋት ቅዱስ ገብርኤልን አክብረው ከሰዓት በዛው ልብስ ጠንቋይ ቤት የሚገቡ የለም። ጠበል ሂጂ፣ ቁስቋም ሂጂ፣ አርሴማ ሂጂ ብሎ ወደሚያታልለው ወደ ዛር መንፈስ የሚሄድ የለም። እውነት ብዙ ነገር አይቀረንም። መጠጥ ቤቱን የሚሞላው ማን ነው? ጸብ፣ ክርክር፣ ጭቅጭቅ የሚበዛው የት ነው? ለምን ሆነብን? ዘፈን፣ ዳንኪራው፣ ሱሪ ለባሽ ሴት የበዛው ማን ነው? ገና ነን እኮ አሁን። እርቃን የሚያሳየው በማይገባ ተግባር በየዳንኪራው ኮንሰርት የሚገኘው ማን ነው? የኛው ልጅ አይደል? አጼ ምኒልክ አሉ። አይ ተረት አበዛው። ይቀጥል። አጼ ምኒልክ ሳይክል ከአውሮፓ እንዲመጣ አዘዙ። ብስክሌት ምን ነው? ሳይክል በእግር የሚዘወረው ሳይክል ያው ሁላችሁ ታውቁታላችሁ፣ ትነዱም ትኖራላችሁ። ሞተሩ አይደለም በእግር የሚዘወረው ሳይክል። እንጦጦ መጣና ሙከራ እንዲደረግበት ሆነ። አጼ ምኒልክ በሰው ተደጋግፈው ሳይክል ላይ ወጡ። እንጦጦ ሜዳ ላይ ሙከራ ማድረግ ጀመሩ። እግሮትን ይዘውሩ፣ ቀኙን ግራውን ሳይክል የነዳችሁ ታውቁታላችሁ አይደል? በእግር አይደል እንቅስቃሴው የሚፈጥነው ራሱ በእግር ካዘወሩት በኋላ ነው። እሳቸውን ከእንጦጦ እስከ ራጉኤል የሚገኘው ሜዳ ላይ ነዱት። ተደጋግፈው ጨረሱ። ቤተ መንግስት ገቡ። እንዴት ነው ንጉሥ ሆይ ይሄ ነገር ለሀገራችን ይበጃል? ይምጣ፣ ጥሩ ነው ለመጓጓዣነቱ ተብሎ ተጠየቁ። ነገሩ ጥሩ ነው፣ እግር ግን አያርፍም። ምን አያርፍም? ሳይክል እየነዱ እግር ያርፋል እንዴ? ወገኖች ጾሙ ጥሩ ነው፣ እግር ግን አያርፍም። በየዳንኪራው በየዝሙቱ የሚሄደ የማን እግር ነው? ተቆጥተናችሁ ሊሆን ይችላል፣ ግን ተቆጥተን ብናጸድቃችሁ ይሻላችኋል። አሞጋግሰን አከባብረን ከእግዚአብሔር ጸጋ ከምናርቃችሁ ተቆጥተን ገስጸን ራሳችሁን ብናሳይ ራሳችን ብናሳይ እናንተን አይደለም ወገኖቼ። አሁንም ምከሩ፣ ገና ነን። አሁንም ይኸው መምህራን ይደክማሉ። እናቱ ቤተክርስቲያን ዘወትር ጠዋት ማታ ታስተምራለች። ዘማሪያን ይዘምራሉ። ሊቃውንት ከማታ ጀምሮ በስብሐተ ነግህ በማህሌት በሰዓታትም እግዚአብሔርን እያገለገሉ ይደክማሉ። ቃለ እግዚአብሔር እንደ ጉድ ይነገራል። እግዚአብሔር ይመስገን። ግን እግር አያርፍም፣ እግር አያርፍም። ጥቅምት መጣ ወደ ምናምን ቤት የእኛው ሰዎች መኪና ጭነው ይሄዳሉ። ቁልቢ ገብርኤል በሬውን ሰጥተው እነሱ ቢራ ቤት ያድራሉ። የታደለ በሬ ቤተክርስቲያን ያድራል። ያልታደለው የበሬው ባለቤት ደግሞ መጠጥ ቤት ያድራል። በታኅሳስ በሬ የምናርድ እኮ ነን እኛ። የቄሶች ጾም ነው ብለን ስለሰመረልኝ ብለን ስለት የምናነሳ ሳንማር ነው። በእውነት መምህራን ጠፍተው ነው። እውነት በአንድ ደብር 78 ሰባኪያን እያለን የአቅማችን እየጮህን አይደል? ምንም ቢሆን እናት ቤተክርስቲያን እየደከመችብን አይደል? ሁላችን ግን አሁንም ገና ነው። ምንጣላው እኛ፣ ምንቧደነው እኛ፣ ምንሰክረው እኛ፣ በየጠንቋይቱ ምንታማው ለምን ሆነብን? ቤተሰብ ስለሆነን እኮ ነው የምንነጋገረው። ታዲያ ይሄ በጾም ይወገድ እንጂ ይሄን ያላስወገድንበት ጾም በዚህ ወቅት ካልሆነ መቼ ሊሆን ነው? በእውነት ወገኖች ከመከራ ለመዳን ከክፉ ልማድ ለመዳን በፈቃደ ነፍስ ለመጾም እየጾምን ነው። እንደነ ሙሴ ሰማያዊ ምስጢርን ሰማያዊ ሀብትን ሙሴ 40 መዓልተ 40 ሌሊት ጾሞ ጽላተ ኪዳኑን ተቀብሏል። እግዚአብሔርም አነጋግሮታል። ጾማችን እግዚአብሔር እንዲያነጋግረን እኮ ነው። ጾማችን እግዚአብሔር ተለመነን እንዳሉት እነ ዕዝራ እግዚአብሔር እንዲለመነን እኮ። እናቶች አባቶች ከልብ ጾሙልን። እናቶች አባቶች ብዙ ችግር አለብን። በውስጥም በውጭም ተፈትነናል። ብዙ አንድ መሆን መሰብሰብ የሚገባን እግዚአብሔር መንፈስ ቅዱስ እንዲረዳን አሁን የምንጮህበት ጊዜ ነው። ከእኛ የምትሻሉ አትፍረዱብን። በጾም በጸሎት ጠይቁልን። እናንተ ኃይለኞች ደካሞችን ተሸከሙ።
እንደ ሙሴ ሰማያዊውን ነገር እናገኝ ዘንድ እንደ ሙሴ ሰማያዊቷ ቤተ ክርስቲያን ክብሯ ልዕልናዋ ተጠብቀ ይኖር ዘንድ እናት ሀገር ኢትዮጵያ ፍቅሯ፣ አንድነቷ፣ ድንበሯ ተከብሮ ይኖር ዘንድ የጦር ወሬ ሳንሰማ የልማት በጎነት፣ ፍቅር፣ አንድነት አክሱምን፣ ቅዱስ ላሊበላን፣ ደብረ ሊባኖስን፣ ጻድቃኔን እንደፈለግነው እየተመላለስን እየተሳለምን እንኖር ዘንድ እንጹም እንጸልይ። ልጆቻችንን አገር ቤት ከመላክ ውጭ ሀገር መላክ እየቀለለን እኮ ነው። ለምን ሆነብን? ይሄ እንዲስተካከል እንጹም እንጸልይ እንጂ ወገኖች። ስለዚህ ነገር ጾም እንዳለ ከልብ እንድንበረታ እንደ አስቴር ዘመንም አስቴር ወገኖቿን ያስከበረችው መርዶኪዎስ እንዲድን የሆነው የሐማ ሴራ የተጋለጠው በጾምና በጸሎት ነው። የመጨረሻ ጥቅስ ነው በመጽሐፍ አስቴር ምዕራፍ 8 ላይ ወገኖቿን አዳነች። ባጭሩ ይሄ ነው። መጽሐፍ አስቴርን አንብቡት ምዕራፍ 8 ላይ አባቶች፣ እናቶች ወገኖቻችን ከጦርነት እንዲወጡ ህዝባችን በእርቅ በፍቅር እንዲኖር እናት ሀገር ኢትዮጵያ እንደ ቀድሞ ልዕልና እንደ ዛሬው ጅራት ሳይሆን ከፊት ቀዳሚ ኃያሏ ገናናዋ ሀገር ወደ እግዚአብሔር እጇ የምትዘረጋ ታላቋ ሀገር ክብሯ እንዲመለስ እንደ አስቴር ለወገኖቻችን ለህዝባችን እያሰብን እንጹም እንጂ እየተወቃቀስን እየፈረድን ሳይሆን ራሳችንን እያየን ከልብ እንጹም እንጂ። ይሄው ነው ከጥሉላት መቆጠብ፣ ከክፉ ነገር መቆጠብ። ይህም አሁን ላልነው ዓላማ መሆኑ ነው። አንድ ዛሬ ተረት ተመችቷቸዋል። አንድ ተረት ተናግሬ ላብቃ። ከልብ የሚለውን ለማስገንዘብ ነው። አንዳንዴ የማስመሰል ይሆናል፣ አንዳንዱ ደግሞ የመደበቅ ይሆናል። አይ አሳ ስጋ አለው አሳ ችግር የለውም እያለ ወይም ደግሞ አሳ አይበላም እያለ ሆቴል ግን አሳ ያዛል። አሳ ስጋ ነው። በአንደኛ ቆሮንቶስ ምዕራፍ 15 ማለት የአሳ ስጋ ይላል። አንዳንዱ የማስመሰል ነው። እንኳን ከምግብ እንኳን ከአሳ ከእንጀራ ካፋቸው ሳይገባ የጾሙ ነቢያት፣ ሐዋርያት፣ ቅዱሳንን እያሰብን አይነት ምናበዛ ደግሞ አለ። አንዱ ሰውዬ የማስመሰል እያላቸው የድብብቆሽ አያዋጣም፣ ከልብ ነው። ጾሙ ሲጀመር እጾማለሁ አላት ሚስቱንም። በጣም ጥሩ ቅበላውን ምኑም ተበላ ተጠጣ። በኋላ እኩለ ጾም ደረሰ። እኩለ ጾም መቼ ነው? ደብረ ዘይት። ለካ ውጪ ይበላል፣ ሚስቱ ጋር ሽሮ ይበላል። የደብረ ዘይት ዕለት እንደለመደው ውጪ ቅቅሉን ምናምን ሲበላ ዋለና ማታ ደግሞ ጾመኛ መስሎ የሚስቱን ሽሮ ሲበላ ተጣሉ። ሁለቱ ተጣሉ። ከውስጥ ገብታችኋል? ቀን የበላውና የሚስቱ ሽሮ፣ የረከሰውና የተቀደሰው ተጣሉ። የጾሙና የፍስሙ ተጣልተው ዝም አላሉም። አሰናበተው ሚስቱ ፊት። ገብታችኋል? ከዚህ በላይ አልገልጸውም። ሚስቱ ፊት ሲያሰናበተው የወጣው ምንድነው? ቅቅሉ፣ ዱለቱ ምናምን። ሚስት ደነገጠ። እንዴ ባሌ ምን ሆነ ነው? ይህን ስጋ ስትበላ ነው እንዴ የምትውለው? ከኔ ተደብቀ ትበላለህ እንዴ አለች። አጅሬ ምን አለ መሰላችሁ? የቅበላ ዕለት የበላሁት ነው። አንድ ወር ቆይቶ ማምለጫ አያችሁ፣ ለቅበላ የበላሁት። ወገኖቼ ከቄስ ተደብቆ ከቤተሰብ ተደብቆ አይደለም። በሁሉ ቦታ እግዚአብሔር አለ። ከልብ ነው። የማስመሰል አይሁን። ከምግብ ብቻ እኮ አይደለም። ቤተ ክርስቲያን ትሁት ሆነን ውጪ ደግሞ ትዕቢተኛ እንሆናለን። ቤተ ክርስቲያን ሰው አክባሪ መስለን ውጪ ጠበኛ እንሆናለን። አንዳንዴ የቤት ቀጋ የውጭ አልጋ እንሆናለን። ከሚስቱ ጋር ማይስማማ ከውጭ ሚስማማም ይመስላል። መጀመሪያ ሚስትን አክብር። ከባሏ ጋር እሳት ሆናበት ለመንደሩ ደግሞ ቡና ስታጠጣ ምትውላለች። ይቅርታ አድርጉልኝ። መጀመሪያ ከባልሽ ጋር ጠጪ። ማስመሰል አይደለም። እዚህ ያለው ክርስትና የትም ይኑር። ባለፈው ቦታ የቆያችሁን የምኖርበት አካባቢ የተበላሸ ዘይት ሲሸጡ የነበሩ ወገኖች ተያዙ። እንኳን ከእግዚአብሔር ከፖሊስ አናመልጥም እኮ። የጨመሩበትን ነገር እዚህ ላይ አልገልጸውም። እኔ በቴሌቪዥን ታይቷል። ፖሊስ ላይ በጣም ባይድና መርዝ ነገር ለገበያ ብለው ቀላቅለው እየሸጡ ዘይት ነው እያሉ ያቀርባሉ። ፖሊስ ያዛቸው። መጋዘኑ ታሸገ። ሰዎቹን አውቃቸዋለሁ። በየዓመቱ ቁልቢ ገብርኤል አይቀሩም። እግዚኦ ሰው እየበከሉ ቁልቢ ገብርኤል ደረስልኛል እንዴ? አይደርስም። እንዴት ነው ነገሩ?
ቁልቢ ገብርኤል ለመሄድ መጀመሪያ ቤትን ቁልቢ አድርግ እንጂ ገብርኤል ይግባ ቤትን። የተበላሸ መድኃኒት ለሕፃናት እየሸጡ ግሸን ማርያም እሄዳለሁ የሚለዋል እንዴ? እግር ብቻ ለምን ልብም ይሄድ እንጂ ወገኖች። በርበሬና ሸክላ ቀላቅለው እየሸጡ እነሱም አይበሉትን ለወገን እየሸጡ ሚቀረኝ ገዳም የለም የሚለዋል ወገኖች። ገዳማት፣ አድባራት፣ ቤተ ክርስቲያን ተገቢ ነው፣ እግዚአብሔር ይመስገን። ግን ልብም ይምጣ እንጂ የማስመሰል አይሁን እንጂ። ይሄ ሰውዬም እንደዛው ነው። ሚስቱ ጋር ሽሮም ይበላ ይመስላል፣ ውጭ ግን ስጋውን እየቀረደደ የማስመሰል ሕይወት ይብቃ። ይህ ማለት ጨሌ የሚያዘው ይጣል፣ ጠንቋ ቤት ሄድ እግሩን ይሰብስብ፣ ወደ ስካር ወደ ዝሙት የሚሄዱ እግሮችም ከዚህ በኋላ ይሰብሰቡ። ጾሙ ያርመን፣ ጾሙ ያስተካክለን። ንስሐ ያልገባን ንስሐ የምንገባበት፣ ያልቆረበን ስጋው ደግሞ የምንቀበልበት፣ የተጣላን የምንታረቅበት ይሁን። ስለዚህ ነገር ጾምን ይቆይልን፣ ቃሎትን ያሰማልን፣ የአገልግሎት አይ ያስቀይማችሁኛል። ቃሎትን ያሰማልን። እንደዚህ ነው እንደተማራችሁት? አሁንም ልክ አይደላችሁም። እንደዚህ ነው ቃሎት ያሰማልን ነው የሚባለው። የምን እልልታ ነው? ቆይ እስኪ እልል አትበሉ። እንደዚህ ነው እንደሚባለው። ለክብር አባታችን መጋቢ አእላፍ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በሬ በጸጋ በጤና ከነቤተሰቦቻቸው ይጠብቅልን። እስቲ እንደው ምንም አትሆንም። ቃለ ሕይወት ያሰማልን ብሉ። ቃሎትን ያሰማልን። ድገሙ ታይዟችሁ። ቃሎትን ያሰማልን። ለሶስተኛ ቃሎትን ያሰማልን። አሜን። ደስ አይልም? የሚዲያ ሰው ናቸው።